ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ያዘጋጀ የሚያቀርበው ሳምንታዊው የቴሌቪዥን ፕሮግራም ማህደር ወሎ ተጀምሯል። የዛሬው ማህደር ወሎ ፕሮግራማችን ትኩረት የሚያደርገው ዩኒቨርሲቲው በተለያዩ የአመራር እርከን ደረጃ ላይ ለሚገኙ አመራሮች እየሰጠ የሚገኘው የአመራርነት መንገድ ስልጠና ነው። ስልጠናው ከዩኒቨርሲቲው ውጪ በተለያዩ ዩኒቨርሲቲዎች በአመራርነት ረጅም ዓመት ያስተማሩ የተመራመሩ ሰዎችን በመጋበዝ እየተሰጠ የሚገኝ ስልጠና ነው። ከስልጠናው ተሳታፊዎቹ ምን አገኙ? ስልጠናው በዋናነት ምን ጉዳዮች ላይ ትኩረት ያደርጋል? የሚሉትንና ሌሎች ጉዳዮችን የሚዳስስ ፕሮግራም ነው። የፕሮግራሙ አዘጋጅና አቅራቢ ከድራሊ ነኝ። እስከ ፕሮግራሜ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። አንድ አነስተኛ ድርጅት የሚሆን ሰፊው ሀገር ከታላቅ ስኬት ላይ ሊደርሱ የሚችሉት በአመራሮቻቸው ጥበብ ነው። ያቀዱትን ለማሳካትና ካሰቡት ግብ ለመድረስ መሪዎቻቸው የማስተባበር የማነሳሳትና የመምራት ኃላፊነት አለባቸው። አመራርነት ከስልጣን በላይ ነው፣ ጥበብን ይጠይቃል። ራዕይ አስቀምጦ ግልጽና ሊደረስ የሚችል ዓላማ በመቅረጽ አቅጣጫ በመጠቆም መሪዎች የማይተካ ሚና አላቸው። መሪዎች ለሰራተኞቻቸው ወይም ለተከታዮቻቸው ቃላቸውን በተግባር በማሳየት አርአያነታቸውን መወጣት ተምሳሌት መሆንም ይጠበቅባቸዋል። ተቋማዊ ለውጥ ለማምጣትም ጊዜውን የዋጀ የአመራር ጥበብ ወሳኝነት አለው። በተለይ ደግሞ ነገሮች በፍጥነት እየተቀያየሩ ባሉበት በዚህ ዘመን ወሎ ዩኒቨርሲቲም ይህንኑ ዘመኑን የሚዋጅ አመራር ተግባራዊ ማድረግ በማስፈለጉም በዩኒቨርሲቲው የተለያዩ የሥራ ኃላፊነት ቦታ ላይ ለሚገኙ አመራሮች ስልጠና ሰጥቷል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው ለመካከለኛና ከፍተኛ አመራሮች ያዘጋጀው ይህ ስልጠና የተቋሙን ለውጥ የሚያፋጥን መሆኑን ነው የገለጹት። ዩኒቨርሲቲው በባለፉት ዓመታት ከተመለከታቸውና በጥናት ከለያቸው ጉዳዮች በመነሳት የአመራርነት ስልጠና አስፈላጊ መሆኑን በማመን የጀመረው ስልጠና ስለመሆኑም ነው የተናገሩት። ዩኒቨርሲቲያችን 2017 ላይ እንደ አዲስ ማኔጅመንት ወደ ዩኒቨርሲቲው በሊደርሺፕ ስንመጣ ላለፉት 3 እና 4 ዓመታት በዩኒቨርሲቲ ውስጥ ኦብዘርቭ ያደረግናቸው ያየናቸውን ምልከታዎች ከግምት በማስገባት እና ደግሞ እንደ አንድ የእውቀት ተቋም ለራሱ ብቻ ሳይሆን ለሌሎችም መትረፍ እንደሚጠበቅበት ተቋም ያየነው ትሬንድና የምርምር ውጤቶች ስለነበሩ የአመራርነት ስልጠና ፕሮግራም ማዘጋጀት አስፈላጊ መሆኑን ስላመንበት ነው የጀመርነው። እንግዲህ ዋና ዓላማው አመራርነት ዝም ብሎ የሚመጣ ነገር አይደለም። ልምድ ይፈልጋል፣ እውቀት ይፈልጋል እና ስራ ይፈልጋል። በዚህ ጊዜ ግን ሊደርሺፕን ሰዎች እንደቀላል የሚያዩት ነገር እየሆነ ሲመጣ ወደ ኃላፊነት መምጣት በዚህ ደረጃ ላይ ማለት ኃላፊነት መውሰድ ሁሉን ነገር ማድረግ የመምሰል ነገሮች ማቅለል ነገሮች ሲመጡ አመራርነት ሳይንስ ነው፣ አመራርነት ጥበብ ነው፣ አመራርነት ደግሞ ልምድ ይፈልጋል። ስለዚህ ከዛ አንጻር እኛ እንደ አካዳሚክ እንደ እውቀት ተቋም ለሌሎችም ሞዴል ምሳሌ መሆን ስለሚጠበቅብን በእውቀት ላይ የተመሰረተ አመራርነት መስጠት ስለሚያስፈልግ እንደዚህ አይነት ፕሮግራሞችን ኢኒሼት አድርገናል። ያ ደግሞ ለዩኒቨርሲቲው ማህበረሰብ ከታችኛው ከመሰረታዊ አመራር ጀምሮ እስከ ቶፕ ማኔጅመንቱ ድረስ አመራርነትን፣ እውቀቱን፣ መርሆቹን ማወቅ ያስፈልጋል። ኤክስፔሪንሶችን ደግሞ ከትልልቅ ሰዎች እየመጡ ትሬኒንጉን እየሰጡ ከነሱ ልምድ ደግሞ ኢንስፓየር ማድረግ ያስፈልጋል በሚል የጀመርነው የአመራርነት ፕሮግራም ነው። ይህ የላቀ የአመራር መንገድ በሚል ርዕስ በዩኒቨርሲቲው የተለያየ የስራ ኃላፊነት ቦታ ላይ ለሚገኙ የስራ ኃላፊዎች የተሰጠው ስልጠና በአንድ ጊዜ ተሰጥቶ የሚቆም ሳይሆን በተከታታይ የሚሰጥ ስልጠና መሆኑንም ነው የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ የተናገሩት። ተከታታይነት ያለው ስልጠና ነው። ከሌላው ስልጠና የሚለየው ሰልጥኖ መሄድ ሳይሆን ሰልጥኖ ፕራክቲስ ማድረግ ነው። አመራር ላይ ያሉ ሰዎችን ነው አሁን እያሰለጠናቸው ያለው። አንድ ትምህርት ክፍል ኃላፊ አንድ ዲን ወይ ዳይሬክተር ሰልጥኖ የሚተወው አይደለም። የመጀመሪያው ሞጁል ሲሰለጥን የሚቀጥሉት ሲመራ እነዛ ነገሮች ተግባራዊ ያደርጋል። የሁለተኛው ሞጁል ከመምጣቱ በፊት ቼክ ይደረጋል። ሶስተኛው ላይ በአመራርነት ያን ስልጠና እየሰለጠነ በሊደርሺፑ ላይ በራሱ ፐርሰናል ህይወትም ሳይቀር ያመጣው ለውጥ ራሱ የሚያይበት እንደ ተቋም ደግሞ በያዘው ኃላፊነት ላይ የምንገመግምበት ስርዓት ስለሆነ ከሌሎች የስልጠና መንገዶች የተለየ ነው። በስራ ላይ የሚፈተን የሊደርሺፕ ነው። እንደዛ ሲሆን በቲዮሪ የምንማራቸውን ተግባራዊ ለማድረግም ሰዎች ዝግጁ ከሆኑ መንገዱ አላቸው ማለት ነው። የምትመራው አካል አለ። ሰልጥኖ መሄድ ብቻ ሳይሆን የሚመራው አካል አለ። ያንን ወደዛ ተግባራዊ እያደረገ ይማራል። አንድ አመራር ስለ ተግባቦት ከሰለጠነ የሊደርሺፕ አንዱ ኳሊቲ ተግባቦት ኮሚኒኬሽን ነው ካለን
ኮሚኒኬሽኑን ከስልጠና በኋላ በሚመራቸው አካላቶች ላይ ፕሪንሲፕሉን ተግባራዊ ማድረግ መቻል አለበት ማለት እንደዛ ሲሆን ኢንተርናላይዝ እየተደረገ ወደ ራስ እየተጋባ ይሄዳልና ከዛ አንፃር የጀመርነው ፕሮግራም ነው። ይሄ ደግሞ ትምህርት ሚኒስቴርም ሳይቀር በትልቁ አቅዶ አመራሮች ዝም ብሎ ሳይሆን በእውቀት ላይ የተመሰረተ የአመራርነት ስራ መስራት አለባቸው የሚል ተነሳሽነት ስላለ ከሱም ጋር አላይን የሚያደርግ እንደ ዩኒቨርሲቲ ደግሞ ቀድሞ መሄድም ስለሚያስፈልግ አላይን የሚያደርግ ኢኒሼቲቭ ነው። የስልጠናው አስተባባሪና የቢዝነስና ኢኮኖሚክስ ኮሌጅ ዲን ዶክተር ይመር አያሌው በበኩላቸው አመራር ሲባል በእውቀት በክህሎትና በአመለካከት የዳበረ መሆን እንዳለበት ገልጸዋል። ተለዋዋጭነት ባለው የአመራርነት ዘይቤ ውስጥ አመራሮች የተቋማቸውን ለውጥ እንዲያስቀጥሉ ለማድረግ አሁን ያሉ አመራሮችን አቅም ማጎልበት፣ ተተኪ አመራሮችንም ማዘጋጀት ተገቢ በመሆኑ ዩኒቨርሲቲው ስልጠናውን እንዳስጀመረ ነው የተናገሩት። አመራር በክህሎት በአመለካከት እና በእውቀት መዳበር አለበት። ስለዚህ ማንኛውም አመራር ሲሆን የአመራርነት ክህሎትን አዳብሮ መምጣት አለበት ነው። ስለዚህ ይሄን እንዳርገን ማድረግ አለብን ስንል አንዱ የትሬኒንግ ፕሮግራሞችን እንደ ተቋም እንደ ዩኒቨርሲቲ በሴንተር መልክ ማቋቋም አለብን ነው። ስለዚህ ትልቁ ዓላማ እንደተነው አመራሮችን ማፍራት እንድንችለው፣ ምክንያቱም ተከታይ አመራሮች ማፍራት አለባቸው። አሁንም ያሉት አመራሮች በክህሎትም በአመለካከትም እና በእውቀት መዳበር አለባቸው የሚለው ነገር ፎከስ አድርገን የተነሳንበት አንዱ የትሬኒንግ ፓኬጃችን ነው። ምክንያቱም ሊደርሺፕ ዳይናሚክ ነው። ዳይናሚክ ከሆነ ደግሞ ምንድነው ሁልጊዜም ተለዋዋጭ የሆነ የአመራርነት ዘይቤ ያስፈልገዋል። ያለውን ጊዜውን የጠበቀ አመራርነት ማፍራት አለብን ነው። ይሄ ማለት ትናንት የነበረው አመራርነት ዘይቤ ዛሬ ላይ ላይሆን ይችላል። ዛሬ ላይ ያለው አመራርነት ዘይቤ ነገ ያለው ጋር አንድ ላይሆን ይችላል። ምክንያቱም አመራርነት በራሱ ተለዋዋጭ ነው። ስለዚህ ይሄን ተለዋዋጭ የሆነ የአመራርነት ዘይቤ እንዴት አድርገን መተግበር አለብን ለሚለው ያንን ፐርፖዛችን ለማድረግ ነው። ቤዚካሊ የጀመረው ከላይ ያሉት አመራሮች ነው። አመራሮች ስንል ዲኖች፣ ዳይሬክተሮች፣ ምክትል ዲኖች ናቸው እነዚህና ዘሆል ሁሉም ከላይ ያሉት አመራሮች የወሎ ዩኒቨርሲቲ ከፍተኛ አመራሮች ናቸው። ከፍተኛ አመራሮች ስንል በተለይ ቶፕ ማኔጅመንቱ አለ። አንዳንዶቹ የተወሰኑ ደግሞ ሚድል ሌቭል ማናጀሮች አሉ። ዘን አሁን ላይ ምን እንቀጥላለን? አሁን ላይ ግን ከረንትሊ ዲኖችን፣ ዳይሬክተሮችንና ምክትል ዲኖችን ነው ያካተተው። ለስልጠናው አስፈላጊ ናቸው ተብሎ የታመነባቸው የማሰልጠኛ ማኑዋሎች ተዘጋጅተዋል። መሪነት ሲባል ምን ማለት ነው? ተቋም እንዴት ይመራል? ውጤታማ የአመራር ዘዴስ እንዴት ያለ ነው? የሚሉትና ሌሎች ጉዳዮች በስልጠናው የተካተቱ ናቸው። በዚህ ትሬኒንግ ላይ ቤዚካሊ 10 ሞጁል አዘጋጀ ነው። ከ10 ሞጁሎች አሁን 3 ሞጁሎች ያካሂዳለ ነው። የመጀመሪያው ሞጁል ቤዚካሊ መሪነት ምንድን ነው? መሪነትስ እንደተተገብረዋል? ፐርፐዙ ምንድን ነው? አስፈላጊነቱ ምንድን ነው የሚለውን ነገር የመጀመሪያው ሞጁል ላይ አድረስ ያደረግነው። ሁለተኛው ሞጁል ላይ ፎከስ ያደረግነው ኢንስቲቱሽናል ገቨርናንስ ነው። ኢንስቲቱሽናል ገቨርናንስ ላይ ማለት ተቋሙ እንዴት አድርጎ ይመራል። ስለዚህ እንዴት አድርጎ መምራት አለብን። ስለዚህ ወሎ ዩኒቨርሲቲ እንዴት አድርጎ መምራት አለብን። ዲን እንደ ዲን ሆኜ እንዴት አድርጌ ነው ዲፓርትመንቶችን እንዴት አድርጌ ነው ተማሪዎችን መምራት የምችለው የሚለውን ነገር የሚያተኩር ኢንስቲቱሽናል ገቨርናንስን ያተኩራል። ሶስተኛው ደግሞ እንዴት አድርገን ኢፌክቲቭነሱን እናያለን። ስለዚህ ሊደርሺፕ ኢፌክቲቭነስ ምን ማለት ነው? እንዴት አድርገን ሪሶርስ ማኔጅ የምናደርገው፣ ምክንያቱም ሪሶርስ አለን። ሪሶርስ ደግሞ ስከርስ ነው፣ እጥረት ያለበት ሪሶርስ ላይ በዚህ እጥረት ባለው ሪሶርስ ላይ እንዴት አድርገን ነው ኦፕቲማል ሆነ ሪሶርስ መጠቀም የምንችለው የሚለውን ነገር፣ ምክንያቱም አመራርነት ነው። ስለዚህ ባለው ሪሶርስ የምንፈልገውን ዓላማ እንዴት አድርገን ማሳካት እንችላለን የሚለውን ነገር ያተኮሩ 3 ሞጁሎች ናቸው አድረስ ያደረግናል ነው። መሪነት ለተቋም ግንባታ ወሳኝ መሆኑን የገለጹት የዩኒቨርሲቲው የቢዝነስና ኢኮኖሚክስ ኮሌጅ ዲን ዶክተር ይመር አያሌው ስልጠናው የልምድ መለዋወጫ መድረክ ስለመሆኑም ነው የተናገሩት። አመራሩ አቅሙን ካሳደገም ስኬታማ ተቋም ለመፍጠር ያስችላል ብለዋል። ለአንድ ተቋም መሳካትም መውደቅም ትልቁ ነገር መሪው ነው። ስለዚህ መሪነትን ከሰራንበት፣ መሪነትን በትክክል አቅም ከገነባንበት ሌሎች ነገሮችን ማሻሻል እንችላለን። ስለዚህ እንደ ተቋም እንደ ወሎ ዩኒቨርሲቲ ተቋሙን የሚመሩ ሰዎች እያንዳንዱ ዲኖች፣ እያንዳንዱ ዳይሬክተሮች በራሳቸው በስራቸው ያለውን በትክክል ከመሩት፣ በትክክል ሳይንስን ተከትለው ከሰሩት ሌላው ነገር መስራት ይችላል። ስለዚህ የወሎ ዩኒቨርሲቲ ራዕይ ለማሳካት መጀመሪያ ማተኮር ያለብን አመራሩ ላይ ነው። ስለዚህ አመራሩ በትክክል ከገነባ ነው፣ አመራሩ በትክክል ኢኩፕ ካደረገ ነው የምንፈልገው ዓላማ ማሳካት እንችላለን። ለዛ ነው ወሎ ዩኒቨርሲቲ አሁን አፕላይድ ዩኒቨርሲቲ እየሆነ ነው። አፕላይድ ዩኒቨርሲቲ ለመሆን ደግሞ ምን ያስፈልገዋል? አመራሮች ኮሚትመንት ያስፈልጋል። ስለዚህ አመራር ኮሚትመንቶች ደግሞ አንዱ መሳሪያ የሚሆነው ምን በአመራርነት ነው። ስለዚህ አመራሮችን በሙሉ ባበቃናቸው ቁጥር የምንፈልገውን ዓላማ እናሳካለን። ስለዚህ ራዕያችንን ለማሳካት አመራሮች ማብቃት አለብን። አመራሮች ከበቁ ሌሎቹ ተከታዮቻቸውን ወደዛ ራዕይ ያወጣቸዋል። ስለዚህ የወሎ ዩኒቨርሲቲ ራዕይ አፕላይድ ዩኒቨርሲቲ ሆኖ በምርምር በማስተማር
በማህበረሰብ አገልግሎት አንቱ የተባለ ዩኒቨርሲቲ መሆን እንፈልጋለን። ይሄን ለማድረግ ደግሞ ምን ያስፈልጋል? አመራሮች በክህሎት በአመለካከት እና በእውቀት መዳበር አለባቸው። ይህን ካደረግን የምንፈልገው ዓላማ እናሳካለን። ለዛው ነው አመራሮችን እየሰራን ያለነው። ስለዚህ አመራሮችን ሞር ከሰራን የምንፈልገው ዓላማ እናሳካለን። ወሎ ዩኒቨርሲቲ ባዘጋጀው በዚህ የአመራር መንገድ ስልጠና ላይ በዩኒቨርሲቲው የተለያዩ የስራ ኃላፊዎች ተሳትፈዋል። ያነጋገርናቸው የስራ ኃላፊዎችም ስራቸውን ውጤታማ በሆነ መንገድ ለማከናወን እንዲሁም ደግሞ ከሌሎች ሰራተኞች ጋር ያላቸውን ግንኙነት የበለጠ ለማጠናከር አቅማቸውን ያጎለበተ ስልጠና ማግኘታቸውን ነው የገለጹት። ለሀገሬ በጣም የምመኘው መሰረታዊ የሆነ ለውጥ ሊያመጣ የሚችል ማለት የሰውን አእምሮ ሊቀይር የሚችል የኢትዮጵያን መሰረታዊ ችግር ሊፈታ የሚችል አሁን እኛ በዩኒቨርሲቲ የምናስተምረው ትምህርት ምንድነው? ትራዲሽናል ስኩሊንግ ይባላል። ኬሚስትሪ፣ ፊዚክስ፣ ባዮሎጂ የዛሬ 100 ዓመት ወይ 200 ዓመት 300 ዓመት 1000 ዓመት የታተሙትን ነገሮች ከዓለም ላይ አሰባስበን ሙያተኛ ማውጣት ነው። ነገር ግን ውስጡን እንዲመለከት የሚያደርግ ትምህርት የለም። አንድ ሰው እኔ ማን ነኝ? ሰልፍ አዌርነስ እኔ ማን ነኝ? የህይወቴ ግን ምንድነው? ለምን ተፈጠርኩ? ለሀገሬ የማመለክተው አስተዋጽኦ ምንድነው? ከኔ ምን ይጠበቃል? ምን ጎሎኛል? ትናንት ለምሳሌ አሁን ስዎት አናሊሲስ ጥንካሬ ምንድነው? ድክመቴ ምንድነው? ትሪት ምንድነው? ስጋቴ ምንድነው? ምን አይነት መልካም አጋጣሚ አለ ብሎ ራስን መመርመር ነው። እኔ ባዮሎጂስት ነኝ። እድሜ ልኬን የተማርኩት ስለ ውሃ፣ ስለ አፈር፣ ስለ እጽዋት በብዛት ስለ እጽዋት ነው። እጽዋቶች አሁን እንዴት ይኖራሉ የሚለውን ሜቢ ላለፉት 20 ዓመታት ተምሬያለሁ ማለት ነው። ይሄ ማለት መደበኛ ትምህርት ነው። ትራዲሽናል ስኩሊንግ ይባላል። ያ መደበኛ ትምህርት ግን እጽዋቶችን እንዲያውቅ ያደርገኛል እንጂ ሰዎችን እንዲያውቅ አያደርገኝም ወይም ለውጥ እንዲያመጣ አያደርገኝም ማለት ነው። ስለዚህ ሌላ ትምህርት ያስፈልጋል የሚል አሁን እዚህ በፓዝዌይ ሊደርሺፕ ስልጠና ያየሁት ነገር እሱን ነው። ይሄ ስልጠና አላመራሩ ምንም የሚያጠያይቅ ጉዳይ አይደለም፣ እጅግ በጣም አስፈላጊ ነው። ከአሁን በፊት እንዲህ አይነት ስልጠናዎች አልነበሩም ማለት ይቻላል እና እየተከተል ነው የነበረው ወይም ደግሞ ይሄ ዲፎልተር ማለት ነው። ከኋላ ከቤተሰብህም ከምንም ይዘው የመጣኸውን ያንን ነው ትራዲሽናል በሆነ ወይ ነው እንትን የምትለውና የምትመራው። አሁን ላይ ግን ትልቁ ነገር ራስህን እንድታይ ማለት ነው። አንድ መሪ መጀመሪያ ራሱን መምራት አለበት አይደለ? ማን ነኝ እኔ የሚለውን ነገር እንድናይ አድርጎናል እና ትልቁ ነገር የራስን ማይንድ ሴት እንድታይ ማለት ነው። ይሄ የልቦና ውቅራችን ምን ይመስላል የሚለውን ነገር ወይም በእንግሊዝኛው ማይንድ ሴት እያልን የምንጠራውን ነገር ምን ይመስላል የሚለውን ነገር፣ መሪ ማለት ምንድን ነው፣ ማይንድ ሴት ማለት ምንድን ነው የሚለውን ነገር አይተህ እኔ ማን ነኝ፣ የት ነው ያለሁት፣ እስከምን ድረስ ነው ያለኝ እውቀት፣ ይሄ ሊደርሺፑ ላይ ያለኝ ነገር እስከምን ድረስ ነው የሚለውን ነገር በስፋት ተነስቷል እና ጥሩ ነገር ነው። እንዲህ አይነት ስልጠናዎች በአብዛኛው በእኛ ሀገርም በእኛ ተቋም ሆነ እንደ ሀገር ስናየው ክፍተቶቻችን ብለን የምናስበው የሊደርሺፕ የአመራር ክፍተት አለብንና ይሄ ፓዝዌይ ሊደርሺፕ ኤክሰለንስ ፕሮግራም ያን አመራር እንደ ተቋም ብቻ ሳይሆን እንደ ሀገር ያለውን ክፍተት ሊመራ በሚችል ሁኔታ እየተሰጠ ነው እና ያለብንን ክፍተት የሚሞላ ስልጠናው ነው ያገኘሁት። ነገ የዛሬ ውጤት እንደሆነችና የዛሬ 50 ዓመት 15 ዓመት ሊመጡ የሚችሉ ሊደሮችን ካሁኑ ከዛሬው ታስቦ መሰራት እንዳለበትና ለዛም ያለንን አቅም፣ ልምድ፣ እውቀት እንድንጠቀም የሚያደርግ ነውና ስልጠናው ገንቢ ሆኖ አግኝቼዋለሁ። ስልጠናው አንዴ ተሰጥቶ መቆም የለበትም ያሉት ሰልጣኞቹ ነገሮች በፍጥነት እየተለዋወጡ ባሉበት በዚህ ዘመን በአንድ ሀሳብ ላይ ተቸንክሮ መቆየት አዋጭ ባለመሆኑ እንደ መሪ ጎትቶ የሚይዝ ነገርን አስወግዶ በየጊዜው የሚያድግ አስተሳሰብን መገንባት እንደሚያስፈልግ ግንዛቤ ማግኘታቸውን አስረድተዋል። አሁን እኛ ፊክስድ ማይንድ ሴት ወይም ደግሞ ይሄ ባሉበት ብቻ የመቆም የተቸነከረው ሀሳብ ያንን ወግ አጥባቂነት ብቻ ይዞ መቀጠል ሳይሆን የሚያድግ ተስፋፊ የሆነ ያንን ይዞን ጎትቶ ያዘን ነገር በሙሉ ወረቀት ላይ ጽፈን አቃጥለን መሬት ውስጥ ቀበርን። በዛ ምትክ ደግሞ ዛሬ የሚያድገውን እኛነታችን እንተክላለን በዛፍ መልክ ማለት ነው። ስለዚህ ግሮዝ ማይንድ ሴትን አሁን እንተክላለን። አውሮፓውያን
ከ15ኛው መቶ ክፍለ ዘመን ጀምሮ እስከ 20ኛው መቶ ክፍለ ዘመን ድረስ አሁን ያየነው ቴክኖሎጂ ጋር ለመድረስ ወደ 500 ዓመት ፈጅቶባቸው ነው አሁን የደረሰው ስልጣኔ ያገኙት። እኛ ጋር ግን አሁን እንደነሱ 500 ዓመት አይፈጅም። ለምን? ቴክኖሎጂው በጣም ስላደገ ከሌላ የምናመጣው ስላለን ያለንን እውቀት ያለንን ጉልበት ያለንን ሀብት ወደ አንድ ካመጣ ነው በአጭር ጊዜ መለወጥ እንችላለን ማለት። ልክ እንደ መንኮራኩር መምጠቅ ህብረ ምጥቀት ማለት ነው። በጋራ መምጠቅ ነው። በቃ መለወጥ መነሳት። ሬናይሳንስ ነው የመጀመሪያው መነሻ ተደርጎ የተወሰደው በፓዞ ሬናይሳንስ ነው። እንደገና መነሳት። በፊት አባቶቻችን ያቆዩልን ፍልስፍና አለ፣ እስካሁን አገር የሰራው አለ። ነገር ግን በዘመኑ እንደ አዲስ ተቃኝቶ መታደስ ማለት ነው የተፈለገው። ከታደስን በኋላ ያንን የታደሰውን ነገር ደግሞ ማጋባት ማለት ነው ወደ ሌላው። ስለዚህ በፍቅር የተሞላ መተሳሰብ ያለበት እንደ አዲስ መወለድ ነው፣ ሪበርዝ ነው ትልቁ ነገር። አሁን እዚህ ጋር እንደዚህ ያለው ሁሉም አካዳሚሽያን ነው፣ አንብቦ የሚረዳ ነው። መሪነት ደግሞ ይሄ ሊደርሺፕ ደግሞ ኤክስፒሪየንስ ነው። ስለዚህ እነዚህም አሰልጣኞቻችን የረጅም ዓመት አሰልጣኞች በተለያየ ዘርፍ ላይ በተለያየ ሊደርሺፕ ላይ የቆዩ ሰዎችም ስለሆኑ ከነሱ የምንወስደው ነገር አለ። ትልቁ ነገር ልምድ መውሰድ ነው። የመሯቸው እንዴት ያለፉባቸው መንገዶች የነበረውን ቻሌንጅ እንዴት እንደተወጡት ያየንበት ነው። ከኛም መካከል ደረጃውን ጠብቆ በተለያየ ቆይታ ጊዜ የተለያየ ኤክስፒሪየንስ ያደረጉ መሪዎች አሉና ከነዛም ብዙ ነገር የወሰድንበት ነውና ትልቅ የልምድ ልውውጥም ነው። ሁሉም ስልጠናው ሙሉ ነው፣ በጣም አስፈላጊያችን ነው ካለብን ክፍተት አንጻር። ነገር ግን ይሄ ማይንድ ሴት የሚለው ያለን ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት፣ በተለይ ግሮዝ ማይንድ ሴት ላይ ትንሽ ካለብን ክፍተት አንጻር የተሰጠው ስልጠና ያን ክፍተት የሚሞላ ፍሌክሲብል እንድንሆን እንዳስን በጋራ እንድንሰራ የሚያደርግ ያለብንን ፊድባክ እና እያንዳንዱ ግለሰብ የራሱ የሆነ ጠብታ ጥቅም ያለው በመሆኑ ሁሉን አዳምጦ ሁሉን አሳትፎ ስራን ሲሰራ የሚጠበቀውን ለውጥ የሚጠበቀውን እድገት ማምጣት እንደሚቻል በስልጠናው አግቻለሁ። እንደ ተቋምም ለምሳሌ እንደ ዩኒቨርሲቲ ሊሆን ይችላል፣ እንደ ቀበሌ ሊሆን ይችላል፣ ወይም እንደ ሀገር ሊሆን ይችላል። አመራሩ በቅንነት የተሞላ በወኔ የተሞላ ሰው አክባሪ አገር ወዳድ ከሆነ ከስሩም ያለው ያንን ነው ኮፒ የሚያደርገው ማለት ነው። ዘመን መሪውን ነው የሚመስለው፣ ምንም ጥያቄ የለውም። ዘመን መሪውን ይመስላል፣ ተቋም መሪውን ይመስላል። ስለዚህ አመራር ላይ ያለ ሰው እጅግ በጣም የበለጸገ ስብዕና ካለው ከስሩ ያለው በሙሉ ይቀየራል ማለት ነው። አንድ መሪ ጎበዝ መሪ ጥሩ መሪ ከሆነ የመጀመሪያው ራሱን ማየት ነው፣ ራሱን መምራት መቻል ነው። ራሱን ሲመራ ማንን ይመራል? ቤተሰቡን ይመራል። ሁሉ ነገር እኮ የሚያልቀው ቤተሰባችን ውስጥ ነው። መሪዎች ከስሜት መውጣት አለባቸው። አንድ መሪ ከስሜት መውጣት መቻል አለበት። መልቲ ዳይሜንሽናል የሆነ እይታ፣ በቃ መሪ አራት አይን አለው ይባላል አይደለ? በተለያየ አቅጣጫ ማየት የሚችል ማለት ነው። መሪ እንግዲህ በየአቅጣጫው ነው። በነገራችን ላይ የሀገር መሪዎች አሉ፣ የፖለቲካ አመራሩ አለ፣ የእምነት መሪዎች አሉ፣ የቤተሰብ መሪዎች አሉ። እንደኛም ያለብን ክፍተት የመሪነት ክፍተት ይመስለኛል። የመሪነት ክፍተቱ ለተለያዩ ችግሮች ዳርጎናል እና ካለኝ ነገር አሁን ላይ ባገኘሁት እውቀት ተጨምሮ የተሻለ ነገር አደርጋለሁ፣ በጥሩ ሁኔታ አመራለሁ ብዬ አስባለሁ። የምናስበውን ግብ ለማሳካት ይህን መተግበር ግድ ሆኖ ነው ያገኘሁት። እንደሄድን ወደ ቢሮ እንደገባን መጀመሪያ እዚህ ስልጠና እድል ያላገኙ ጓደኞቻችን ከኛ ስር የሚሰሩ እነሱንን ያለውን ተሞክሮ የተገኘውን ትምህርት ሸር እናደርጋለን። ዜን ወደፊት ምን መስራት እንዳለበትና እስካሁን ከመጣንበት በተለየ መንገድ ያለንን እቅድ ፕላን ለመከለስ ጥረት እናደርጋለን። ከዛ ተነስተን ተቋም የሚገነባው ሌደር ትልቅ ሚና እንዳለው ቢታመንም ግን ሌደሩ የሚቆምባቸው ከሱ ስር ያሉትን ወደ አላማውን ሸር በማድረግ ወደ ተግባር እንገባለን ብዬ አስባለሁ። እንገባለን። ዶክተር የሻምበል አድማሴ ከባህር ዳር ዩኒቨርሲቲ ወሎ ዩኒቨርሲቲ ድረስ የመጡት ይህን ስልጠና ለመስጠት ነበር። በመስኩ የረጅም ጊዜ ልምድ አላቸው ዶክተር የሻምበል ማኔጅመንት ወይም አመራርነት ጥበብም ነው ሳይንስም ነው
በሚለው ጉዳይ ላይ ሰፊ ማብራሪያ ሰጥተዋል። አንድን ድርጅት ለመምራት የሚያስችሉ የተለያዩ ክህሎቶች ቢኖሩም በዚህ ተለዋዋጭ በሆነው ዓለም እንደ አመራር ራስን ማብቃት ማዘመን የተሻለው አማራጭ መሆኑን ነው ዶክተር ሻምበል የተናገሩ። መሪነት ሳይንስም ነው ጥበብም ነው የሚለው አባባል ትክክል ነው። ሳይንስነቱ እንግዲህ በየጊዜው እያደገ በየጊዜው ሪሞዴል እየተደረገ ሪዲስከቨር እየተደረገ መሄዱ ነው። አርትነቱ ደግሞ በተለያየ ዘዬ የተለያየ ሀገር ሊሆን ይችላል፣ የተለያየ ቡድን ህብረት ሊሆን ይችላል፣ የተለያየ ግለሰብ በተለያየ አግባብ ለስራ ማዋሉ ነው ማለት ነው። ስለዚህ ሳይንስም ነው ጥበብም ነው የሚለው ተገቢ አስተያየት ነው ማለት ነው። ከዚህ ተነስተን እንግዲህ መሪነት ይሄ ሳይንስም ጥበብም የሆነው መሪነት ወዳልታየው ወዳልተዳሰሰው ወዳልተሞከረው መሄድ ነው። ግን እንዲህ ስትሄድ ግን ሪስክ የሚባል ነገር አለ፣ ተጋላጭነት የሚባል ነገር አለ እና ትጋለጣለህ። ስለዚህ ያን ተጋላጭነት ለመቀበል መዘጋጀትም ጭምር ነው። መሪነት ደስ የሚል ሳይንስ ነው፣ ደስ የሚል ጥበብ ነው። ግን ደስ የሚል ጥበብና ሳይንስ ቢሆንም መጋለጥ የሚባል ደግሞ ትልቅ ተግዳሮት አለበትና ውጤታማ የሚሆኑ ሰዎች ያን መጋለጥ መቀበል የሚችሉ ሰዎች ናቸው ማለት ነው። ስለዚህ መጋለጡ የህይወት መስዋዕትነት እስከ መክፈል ሊሆን ይችላል። ለምን የረጋውን ነው የምትነቀንቀው፣ የተመቸውን ነው እንዳይመቸው የምትጎረብጠው። ስለዚህ የረጋውን ስትነቀንቅ የተመቸውን እንዳይመቸው ስታደርግ ወደ አንተ የሚመጣ የፊዚክስ ህግ ይኖራል ማለት ነው። for every action there is an equal reaction የሚለው የፊዚክስ ቀመር ይሰራል ማለት ነው። ስለዚህ ያችን ሪስክ ለመቀበል የወደደ አካል ግን ውጤታማ ይሆንበታል ማለት ነው። ስለዚህ ሳይንስም ጥበብም የሚለው ይህን ለተቀበለ ሰው ተገቢ ነው ማለት ነው። አመራር ላይ የሚፈጠሩ ችግሮች ሌሎች ችግሮችን ይወልዳሉ። አመራሩ የተስተካከለ ከሆነ ችግሮች የመፍታት ብልሃትንም ካሳደገ ተቋማዊ ለውጥን ለማሳካት ያስችላል። ዶክተር ሻምበልም አመራር ላይ የሚፈጠሩ ችግሮችን ከመሰረቱ ለማስወገድ ከፍተኛ የትምህርት ተቋማት ወሳኝ ድርሻ እንዳላቸው አስረድተዋል። እዚህ ሀገር ስብራት በጣም ብዙ ቢሆንም ለብዙ ስብራት መነሻ የሚሆኑት ግን ሁለት ነገሮች እንደሆኑ እንግዲህ ሳይንቲስቶች ይናገራሉ። እዚህም እዛም ያሉት እነዚህ ሳይንቲስቶች ያነሷቸው ሁለት ስብራቶች አንደኛው የአመራር ውድቀት ነው የሚል ነው። ሁለተኛው ደግሞ የባለሙያነት ቦታውን መልቀቅ ነው። ባለሙያ በቦታው አለመሆንና የሰለጠነበትን የተሸለመውን አገልግሎት በአግባቡ ለሚገባው አለማድረሱ ነው ሚል ነው መነሻው። ስለዚህ ከዚህ ስታየው የአመራር ስልጠና እጅግ በጣም አስፈላጊና በጊዜው የመጣ ነው። ወሎ ዩኒቨርሲቲ ውስጥ ራሱ ላይ ይሰራል፣ ቤተሰቡ ላይ ይሰራል፣ የሥራ ህብረቱ ላይ ይሰራል፣ ዘን ማህበረሰቡ ላይ ይሰራል፣ ዘን ህዝቡ ላይ ይሰራል፣ ዘን ሀገሩ ላይ ይሰራል፣ ዘን ሀገሩ ላይ ይሰራል፣ ዘን የሰው ዘርጋ ይሰራል፣ ዘን አጠቃላይ የህዋን የማስዋብ የማስጌጥ ጉዳይ ነው ማለት ነው። ያ ከሆነ በዚህኛው ጥቅል የምናየው የኢንስቲትዩሽናል ሊደርሺፕ የሚባለውንና ስትራቴጂክ ገቨርናንስ የሚባለውን ነው ማለት ነው። ስለዚህ ስለ ስትራቴጂክ ገቨርናንስ እናነሳለን ወይም ስለ ስልታዊ አስተዳደር እናነሳለን፣ ዘንድ ደግሞ ስለ ተቋማዊ አመራር ደግሞ እናነሳለን ማለት ነው። ስለዚህ ግራንድ ርዕሶቹ እነዚህ ናቸው። በእነዚህ ርዕሶች ስር ግን የከፍተኛ ትምህርት ምንድን ነው የሚለውን እናያለን። የከፍተኛ ትምህርት ፖሊሲዎችን እናያለን። የከፍተኛ ትምህርት ሪፎርሞችን እናያለን። ግን የከፍተኛ ትምህርት ብለን እንያዘው እንጂ አጠቃላይ ትምህርቱንም ከኬጂ ጀምሮ እስከ ሃይ ስኩል ድረስ ከፍተኛ ትምህርት እንዴት ነው ሊያዋህደውና ሊያግዘው የሚገባ የሚለውንም እያጣቀስን እንሄዳለን። ዘን የከፍተኛ ትምህርት እንዲዘምን እስካሁን ድረስ የተደረጉ የለውጥ ሂደቶችን እነሱን እናያለን። እነዚያ የለውጥ ሂደቶች ደግሞ የነበራቸውን ጥንካሬ የነበራቸውን ድክመት እናነሳለን። ድክመቶቹ የምናርምባቸውን ስልቶች፣ ጥንካሬዎችን ደግሞ የምናስቀጥልባቸውን ማሳለጫዎች እነሱን ሁሉ እናያለን ማለት ነው።
የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ወሎ ዩኒቨርሲቲ ለጉዳዩ ከፍተኛ ትኩረት በመስጠት በመስኩ አሉ የተባሉ ምሁራንን ከተለያዩ ዩኒቨርሲቲዎች በማስመጣት ስልጠና እየሰጠ እንደሚገኝ ነው የገለጹት። ወደፊት ከዩኒቨርሲቲ ውጭ ላሉ ተቋማትም እንዲሁም በማህበረሰብ ውስጥ ይህ ስልጠና ተደራሽ እንዲሆንና ብቃት ያለው አመራርን ለማፍራት ለሚደረገው ጥረት የራሱን አዎንታዊ ሚና እንደሚጫወትም ነው ያስገነዘቡት። ፓዞይ ሊደርሺፕ ያልነው እንግዲህ መንገድ የላቀ አመራርነት ፕሮግራም የሚል ነው ስያሜውን የሰጠ ነው። መንገድ የሚለውን የመረጥ ነው እንግዲህ መንገድ ለማንኛውም ማህበረሰብ ውድ የሆነ ሀብት ነው። ለሁሉም ሰው የሚጠቀምበት ሀብት ነው። ኖርማል ሮድ ከሚለውና ፓዞይ የሚለው ዋና ልዩነቱ በሮድ ላይ ማንኛውም ሰው ሊሄድ ይችላል። እንስሳቶችም ሊሄዱ ይችላሉ፣ ሰዎችም ሊሄዱ ይችላሉ። ሪስትሪክት አታደርገውም። ፓዞይ ግን ጠበብ ያለ የታቀደበት ታቅዶ መሰራት ያለበት እና እውቀት ላይ የተመሰረተ አመራርነትን መስጠት መሿለኪያ መንገድ አይነት አድርገን ነው ስሙን ያመጣ ነውና ወሎ አካባቢ ላይ ደግሞ የተለየ ትርጉምም አለው። ጥበብ፣ ባህል እነዚህ ነገሮች ከአባቶቻችን የምንወርሳቸው ብዙ መንገዶች አሉ። የምናያቸው የሚያመላክቱን ብዙ መንገዶች ስላሉ ፓዞይ ሊደርሺፕ ኤክሰለንስ ፕሮግራም ብለን የጀመርነው ነው። አይ ቲንክ አሁን ወደ 10 ሞጁሎች ናቸው ያሉት። ያንን በጥናት ላይ ተመስርቶ ነው ከራሳችን መምህራኖች፣ ሲኒየር መምህራኖች በአመራር ላይ ካሉት አሁን ስለ አመራርነት ያላቸውን ግንዛቤ ቴስት ካደረግን ምርምር ከሰራን በኋላ ነው ከአካባቢው መስተዳድርም እንደዚህ ከግል ሴክተሩም ሳይቀር ከሰበሰብን በኋላ ያገኘነው ግኝት ወደ 10 የሚሆኑ ሞጁሎች ተዘጋጅተው እነዛን ስልጠና መውሰድ በጣም አስፈላጊ ነው። ስለ አመራርነት የተወሰነ መሰረታዊ ግንዛቤ ለማግኘት ብለን ዲዛይን ያደረግነው ነው። አሁን ወደ 3ኛ ሞጁል ደርሷል። 7 ሞጁሎች ይቀሩናል። ይህን ሞጁል በአንድ ዙር ከጨረስን በየሁሉም ተቋማት የምናሰፋው ነው የሚሆነው ማለት ነው። የሚቀጥለው ደግሞ የውስጥ ተቋማችንን ከጨረስን ወደ ማህበረሰቡ ሎካል አመራር የምንወጣበት ፕሮግራም ነው። በተለይ 2019 ላይ በሰፊው ልንሰራ ያቀድነው ከማህበረሰቡ ጋር አመራሩ ጋር ስልጠናዎችን እንሰጣለን። በዚህ ይህን ስልጠና የወሰዱ በተለያዩ የስራ ኃላፊነት ላይ የሚገኙ የዩኒቨርሲቲው ሰዎችም ስልጠናውን በተግባር ማዋል እንደሚጠበቅባቸው ነው የዩኒቨርሲቲው ፕሬዝዳንት ያሳሰቡት። የአስተዳደር አመራሮች አሉ፣ የአካዳሚክ የምርምር አመራሮች አሉ። በአንድ ላይ ሆነው ነው የሚሰለጥኑት። ተቋም የአንድ ሰው አይደለም። አብሮ መስራትን ይጠይቃል፣ አብሮ መምራትን ይጠይቃል። ስለዚህ ጊዜያቸውን አጥፍተው 6 ቀን 7 ቀን ወይ በአንድ ሞጁል 2 ቀን ሰልጥኖ መሄድ ሳይሆን ያጠፉትን ጊዜ በሚያካክስ መልኩ ኢምፓክቱን ማየት አለባቸው። አመራርነት በነገራችን ላይ መጀመሪያ ራስን ከመምራት ነው የሚጀምረው። ራሱን ያልመራ አመራር ሌላ ሊመራ አይችልም። ስለዚህ ጥቅሙም ግለሰብ ራሱ ላይ ነው፣ ራሱን ማነጽ ላይ ነውና የተማሩትን ወደ ተግባር መቀየር አብሮ በመስራት ደግሞ ተቋሙን የተሻለ ተቋም ማድረግ ስለሚጠበቅብን ነው እንደ ተቋም ኢንቨስት እያደረግን ያለ ነው። በዚህ ላይ ባለሙያዎችን ከሀገራችን አሉ ከሚባሉ ተቋማት ብዙ ሲቪ ዴቨሎፕ ካደረጉ በህይወታቸው ብዙ የአመራርነት ልምድ ላይ እየወደቁ እየተነሱ ብዙ ተሞክሮ ካላቸው ሰዎች ነው ስልጠናውን እየወሰዱ ያሉትና ያ ደግሞ ኢንስፓየር ሊያደርጋቸው ይገባል። መሰልጠን ብቻ ሳይሆን ነገ ጠዋት ራሳቸውን ቀይረው ለሌላውም አካባቢ መድረስ መቻል አለባቸው። የተከበራችሁና የተወደዳችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር እያዘጋጀ የሚያቀርበው ማህደር ወሎ የቴሌቪዥን ፕሮግራም ለዛሬ የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ከድራሊ ነበርኩኝ። ከመላው የካሜራና ሌሎች ባለሙያዎች ጋር በመሆን ስለተከታተላችሁ እያመሰገን በዚሁ እንሰናበታለን። መልካም ሳምንት።